ሰላም ውድ የኢትዮ አካዳሚ ተከታዮች ሰላማችሁ ይብዛ በያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ትምህርታችን ሀሳብ በሰጣችሁኝ በእናንተ ሀሳብ ተነስቼ እንግሊዘኛ በአማርኛ ይዤላችሁ መጥቻለሁ። ታዲያ እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙኝ፣ አበረታቱኝ። እንዲሁም ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። በአካልም ሆነ በኦንላይን መማር ለምትፈልጉ ከታች ባለው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወሉ መማር ይችላሉ። ትምህርቱ የሚሰጠው በሳምንት 5 ቀን በየቀኑ አንዳንድ ሰዓት በፈለጋችሁ ሰዓት እየገባችሁ ትማራላችሁ። ስለዚህ ከዚህ ባለው ስልክ እየደወሉ መማር ይችላሉ። የምንሰጣቸው ትምህርቶች ሂሳብ፣ እንግሊዝኛ፣ አማርኛ እንዲሁም የተለያዩ ቋንቋ ትምህርቶችን እየሰጠን እንገኛለን። እየደወሉ መማር ይችላሉ። አመሰግናለሁ። ሀ ሁ ሂ ሃ ሄ ህ ሆ። ቀጣይ እንግሊዘኛውን አብረን እናያለን። የመጀመሪያው ኤች ኤ ኤች ዩ ኤች አይ ኤች ኤ ኤች አይ ኢ ኤች ኤች ኦ። ቀጣይ ለ ሉ ሊ ላ ሌ ል ሎ። እሺ ቀጣይ እንግሊዘኛውን አብረን እናያለን። የመጀመሪያው ኤል ኢ ኤል ዩ ኤል አይ ኤል ኤ ኤል አይ ኢ ኤል ኤል ኦ። መ ሙ ሚ ማ ሜ ም ሞ። እሺ ቀጣይ እንግሊዘኛውን አብረን እናያለን። እንግዲህ ቤተሰብ ከዚህ ጋር ስናይ የመጀመሪያ ፊደሎች ከሀ ውጭ ኤን ይዘው እንደሚሄዱ ማየት ያለብን ነገር ኤን ይዘው ይሄዳሉ። እሺ ቀጣይ ኤም ኢ የመጀመሪያ ፊደል ኤም ኢ ኤም ዩ ኤም ዩ ኤም አይ ኤም አይ ኤም ኤ ኤም ኤ ኤም አይ ኢ ኤም አይ ኢ ኤም ኤም መጨረሻው ኤም ኦ። ከዚህ ጋር ማየት ያለብን ቤተሰብ ምንድነው? ስድስተኛ ፊደሎች ስናያቸው ሁሉም ስድስተኛ ፊደሎች ምንም አናባቢ የሚባል ነገር ይዘው አይሄዱም፣ ብቻቸውን ይዘው የሚሄዱት። የመጨረሻ ፊደሎች ደግሞ ኦን ይዘው ይሄዳሉ። እሺ ወደ ቀጣዩ ክፍል አብረን እንሄዳለን። ስለዚህ ከዚህ ጋር ማየት ያለብን የመጀመሪያ ፊደሎች ከሀ ውጭ ኤን ይዘው እንደሚሄዱ በደንብ መገንዘብ አለብን። በጣም ቀላል ነው። እሺ ቀጣይ ሰ ሱ ሲ ሳ ሴ ስ ሶ። ስለዚህ የመጀመሪያ ፊደል ኤን አናባቢ ይዘው ይሄዳሉ። ሁለተኛ ፊደል ዩን ይዘው ይሄዳሉ። ሶስተኛ ፊደል አይ፣ አራተኛ ፊደል ኤ፣ አምስተኛ ፊደል አይ ኢ፣ ስድስተኛ ፊደል አናባቢ ይዘው ሄዱም። የመጨረሻ ፊደል ኦን ይዘው ይሄዳሉ። እነዚህም በቀላሉ ከያዛችሁ ለመለየት አይከብዳችሁም። እሺ ኤስ ኢ ኤስ ዩ ኤስ አይ ኤስ ኤ ኤስ አይ ኢ ኤስ ኤስ ኦ ኤስ ኦ። እሺ ቤተሰብ አሁን ከዚህ ጋር የምናያቸው ምንድነው? የመጀመሪያ ፊደል ኤን ይዘው ይሄዳሉ። ሁለተኛ ፊደል ዩን ይዘው ይሄዳሉ። ሶስተኛ ፊደል አይ፣ አራተኛ ኤ አይ ኢ፣ ስድስተኛ ፊደል
ምንም የሚወስዱት ነገር የለም። አናባቢ አይጨምሩም። የመጨረሻ ፊደል ኦን ይዘው ይሄዳሉ። እሺ ቀጣይ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ ቀጣዮችን አብረን እናያለን። ከዚህ ጋር ማየት ያለብን ነገሮች አናባቢዎችን መለየት ነው። አናባቢን ከለየን በቀላሉ ፊደሎችን ማወቅ ስለምንችል፣ እሺ የመጀመሪያው አር ኢ፣ አር ዩ፣ አር አይ፣ አር ኤ፣ አር አይ ኢ፣ አር አር ኦ። ስለዚህ እነዚህን በቀላሉ ከለየን በጣም ቀላል ናቸው ማለት ነው። አሁን ከዚህ ጋር ከላይ ጽፌ ለማሳየት ልሞክር። ለምሳሌ አናባቢ ከሚባሉት 5ቱ ፊደሎች ውስጥ የመጀመሪያው ኢ ይባላል። ከዛ ኤ፣ ቀጥሎ ዩ፣ አይ፣ ኦ። 5ቱ አናባቢ ፊደሎች የሚባሉት እነዚህ ናቸው። እንግዲህ እዚህን ከለያችሁ በቀላሉ ትይዛላችሁ ማለት ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። ስለዚህ ከዚህ ጋር ማየት ያለብን ምንድን ነው? እዚህ ጋር ማየት ያለብን አናባቢ የሚባሉት ፊደሎች ኢ፣ ኤ፣ ዩ፣ አይ፣ ኦ እነዚህ ናቸው ማለት ነው። እነዚህ ይባላሉ አናባቢ ይባላሉ። ከነዚህ ውስጥ ሌሎቹ ተነባቢ ናቸው ማለት ነው። እሺ በጣም ጥሩ። ቀጣይ አብረን እናያለን። የመጀመሪያው ኤስ ኤች አይ ኢ፣ ኤስ ኤች ዩ፣ ኤስ ኤች አይ፣ ኤስ ኤች ኤ፣ ኤስ ኤች አይ ኢ፣ ኤስ ኤች፣ የመጨረሻው ኤስ ኤች ዩ፣ ኤስ ኤች ኦ፣ የመጨረሻው ኤስ ኤች ኦ። ስለዚህ እነዚህ ናቸው ማለት ነው። አሁን ከዚህ ጋር ማወቅ ያለብን ነገሮች ምንድነው? እዚህ ጋር ማወቅ ያለብን ነገሮች አናባቢ የሚባሉት 5 ናቸው። ስለዚህ የመጀመሪያ ፊደል ማንን ይወስዳሉ? ኤን ይወስዳሉ። ሁለተኛ ፊደል ዩን ይወስዳሉ። ሶስተኛ ፊደል አይን ይወስዳሉ። አራተኛ ፊደል ኤ፣ አምስተኛ ፊደል አይ ኢ፣ ስድስተኛ ፊደል አይወስዱም። መጨረሻ ፊደል ኦን ይወስዳሉ። እነዚህን በቀላሉ ከያዛችሁ ትለያላችሁ ማለት ነው። እሺ ወደ ቀጣይ ክፍል አብረን እንሄዳለን። እሺ ቀጣይ ክፍል ከዚህ ጋር ይቀጥልልናል። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ስለዚህ እዚህ ጋር ቅድም እንደነገርኳችሁ ምንድነው ማለት ነው? የመጀመሪያ ፊደል ከተነባቢ ውጪ አናባቢ የሚወስዱት ኢን ይወስዳሉ። ሁለተኛ ፊደል ሲኔድ ዩን ይወስዳሉ። ወደ ሶስተኛ ፊደል ሲነድ አይን ይወስዳሉ። አራተኛ ፊደል ኤ የሚወስዱት አናባቢ ማለት ነው። አምስተኛ ፊደል አይ ኢ። ስድስተኛ ፊደል ምንም አይወስዱም። የመጨረሻ ፊደል ደግሞ ኦን ይዘው ይሄዳሉ ማለት ነው። እዚህ ጋር አብረን እናያቸዋለን። እሺ ስለዚህ የመጀመሪያ ፊደል ኪው ኤ ይወስዳሉ ማለት ነው። ሁለተኛ ፊደል ኪው ዩ፣ ኪው ዩ፣ ኪው አይ፣
ኪው ኤ ኪው አይ ኤ ኪው መጨረሻ ኪው ኦ ይወስዳሉ ማለት ነው። እሺ አሁንም ወደ ቀጣዩ ክፍል ነው የምንሄደው። ስለዚህ እነዚህን አናባቢዎችን በቀላሉ ከለያችሁ ምንም ያቅታችሁ ነገር የለም ማለት ነው። ስለዚህ የመጀመሪያው አናባቢዎችን በደንብ መለየት ነው የሚያስፈልገው። ሰው ወደ ቀጣይ እንሄዳለን ማለት ነው። ተከተሉኝ። እሺ ስለዚህ ከእናንተ የሚጠበቀው እዚህ ጋር ምንድን ነው? መጀመሪያ ፊደሎችን መለየት፣ ቀጣይ አናባቢዎችን መለየት፣ ከዛ እየቀለለ ይሄዳል ማለት ነው። እሺ እሺ ቀጣይ በ ነው የሚቀጥለው። በን አብረን እናያለን። እሺ በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ። ስለዚህ እስካሁን ባሳየኋችሁ መሰረት ከዚህ ጋር ማንን እንወስዳለን ማለት ነው? የመጀመሪያ ፊደል ማንን ይወስዳሉ? ቢኢ። ሁለተኛ ፊደል ቢ ዩ። ሶስተኛ ፊደል ቢ አይ። ወደ አራተኛ ፊደል ስንሄድ ቢ ኤ። አምስተኛ ፊደል ቢ አይ ኢ። ቢ አይ ኢ። ስድስተኛ ፊደል ቢን ይወስዳሉ። የመጨረሻ ፊደል ኦን ይዘው ይሄዳሉ ማለት ነው። ከዚህ ጋር ከታች ተጽፎልናል እንያቸው። እሺ ስለዚህ የመጀመሪያ ፊደል ቢኢ ቢኢ። የመጀመሪያ ፊደል የሚወስዱት አናባቢ ኢ ነው ብለናል። እስካሁን ድረስ ያየናቸው ፊደሎቹ ሁሉም ኢ ነው ይዘው እየሄዱ ያሉት። ወደ ሁለተኛ ፊደል ስንሄድ ቢዩ ቢዩ። ሁለተኛ ፊደል ቢዩ ይዘው ይሄዳሉ ማለት ነው። እሺ ቀጣይ ቢ አይ ቢ አይ ቢ ኤ ቢ ኤ ቢ አይ ኢ ቢ አይ ኢ። ስድስተኛ ፊደል ቢ። የመጨረሻ ቢ ኦ ቢ ኦ። ስለዚህ እስካሁን ያየናቸው ሁሉንም አናባቢዎች ስናይ ከኢ ይጀምራሉ። ቀጣይ ዩ፣ ቀጥሎ አይ ኤ፣ አምስተኛ ፊደል አይ ኢ፣ ስድስተኛ ፊደል አይወስዱም። የመጨረሻ ፊደል ኦን ይዘው ይሄዳሉ ማለት ነው። ስለዚህ እነዚህን ነው በደንብ መለየት ያለብን። አናባቢዎች ከተለዩ በቀላሉ ማወቅ ይቻላል ማለት ነው። እሺ ወደ ቀጣዩ ክፍል እንሄዳለን። ቀጥሎ ተን ያመጣልናል። አሁንም ልክ እንደ ሌሎቹ የተም ቀላል ነው ማለት ነው። ተ ቱ ቲ ታ ቴ ት ቶ። እሺ ተ ቱ ቲ ታ ቴ ት ቶ። እሺ ከዚህ ጋር ልክ እንደ ሁሉም ፊደሎች ተም ማንን ይወስዳል ማለት ነው? ኢ ቲኢ ይወስዳል ማለት ነው። ቲኢ። ቀጥሎ ቲዩ ቲዩ ቲ አይ። አራተኛ ፊደል ቲ ኤ። አምስተኛ ፊደል ቲ አይ ኢ ቲ አይ ኢ። ስድስተኛ ፊደል ቲ
የመጨረሻ ፊደል ቲ ኦ ያስቀምጥልናል ማለት ነው። እሺ ስለዚህ ቲ ኢ ቲ ዩ ቲ አይ ቲ ኤ ቲ አይ ኢ ቲ ቲ ኦ የመጨረሻው ቲ ኦ ይወስድልናል ማለት ነው። ስለዚህ ከዚህ ጋር ሁሉንም አስተውላችሁ ከሆነ ፊደሎችን ስታያቸው የመጀመሪያ ፊደል ሁሉም ይዘው ይሄዳሉ ማለት ነው። እሺ ቀጣይ ወደ ሁለተኛ ፊደል ስንሄድ ዩ ዩ ዩ አናባቢያቸው ዩ ነው የሁላቸውም። ወደ ሶስተኛ ፊደል ስንሄድ እሺ ከዛ ወደ ሶስተኛ ፊደል ስንሄድ ወደ አይ ነው የምንሄደው ማለት ነው። ሶስተኛ ፊደል አይ 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 አይ። አራተኛ ፊደል ኤ ኤ ኤ። አምስተኛ ፊደል አይ ኢ አይ ኢ አይ ኢ። ስድስተኛ ፊደል ልክ ቅድም እንዳልነው አናባቢ አይወስዱም ብለናል። የመጨረሻ ፊደል ኦ ኦ ኦ እነዚህን ይወስዳሉ ማለት ነው። ስለዚህ በቀላሉ መያዝ ይቻላል ማለት ነው። አናባቢዎችን ከተያዙ በቀላሉ መያዝ እንችላለን ማለት ነው። አይከብድም። በጣም ቀላል ናቸው። በጣም ቀላል ናቸው። አናባቢዎችን ከያዝን በቀላሉ መያዝ እንችላለን ማለት ነው። ስለዚህ አምስቱን አናባቢዎች ከተያዙ በቀላሉ መያዝ ይቻላል። የመጀመሪያው አናባቢ ኢ እንለዋለን። ቀጥሎ ዩ አይ ኤ አይ ኢ የመጨረሻው ኦ። እነዚህን አምስቱን አናባቢዎች ካዝን በቀላሉ ማወቅ እንችላለን ማለት ነው። ስለዚህ የዛሬው ትምህርታችን እዚህ ጋር እንጨርሳለን። በጣም አመሰግናለሁ ውድ የኢትዮ አካዳሚ ተከታዮች። ቀጣይ በሌላ ክፍል እንገናኛለን። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ቀጣይ በሌላ ክፍል እንገናኛለን። መልካም ጊዜ። ቴንኪው